ሕይወት መዝገብ ቃሉን ያስነበቡህ የተዋህዶ አርበኞች ቅዱሳን ዋኖችህ የድካም ዋጋቸው የእምነታቸው ፍሬ ያማረ ነውና ምሰላቸው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 6 በዚች ቀን በእስላሞች ዘመነ መንግስት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሰዎች ወገን ነው። በማግባባት በመገፋፋት ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸውም ጥቂት ጊዜ ኖረ። ፍዩም በሚባል አገር ለአንድ ክርስቲያን ሰው የተረዳች አንዲት እህት ነበረችው። ወንድሟ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖት እንደተወ በሰማች ጊዜ ታላቅ አዘነች። ከዚህ በኋላ እንዲህ ብላ ወደ እርሱ መልእክተኛን ላከች። የክብር ባለቤት ክርስቶስ አንተ እንደ ካድከው ከምሰማ በክርስትና ሳለ የሞትን መርዶ ቢመጣልኝ ይወድ ነበር። ከዚያም ከቅዱሳት መጻሕፍት ጠቅሳ ጻፈችለት። በደብዳቤዋም ፍጻሜ እንዲህ ብላ ጻፈች። ከዛሬ ጀምሮ ወደ ክርስትና ካልተመለስ ይህች ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች እወቅ። ከቶ ፊትንም እንዳታሳየኝ መልእክትንም ቢሆን አትላክልኝ። የእህቱም መልእክት ደብዳቤ ባነበበ ጊዜ መሪር እንባን አለቀሰ፣ ተጸጸተ፣ ፊቱንም ጸፋ፣ ጽሙንም ነጨ። ተነሶም ወገቡን ታጠቀ፣ ረጅም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆነ በመስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድሪያ ከተማ ውስጥ ተመላለሰ። እስላሞችን ባዩት ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሱ ስለሆነው ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላ ምን አላውቅም ብሎ መለሰ። መኮንኑም ደግሞ የክርስቲያን ሃይማኖት ትተህ ወደ እኛ እምነት ገብተህ አልነበርክምን ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለው፣ በወልድ የማያምን ሕይወትን አያትም፣ የእግዚአብሔር የቁጣው መቅሰፍት በላዩ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ አምናለሁ። እኔም ትውልዴ ከክርስቲያን ነው። አሁንም በክርስትና እሞታለሁ። መኮንኑም እጅግ ተቆጥቶ ከዚያ ምክር ካልተመለስክ እኔ የጸና ቅጣት እቀጣለሁ አለው። ቅጣቱንም ፈርቶ ከመልካም ምክር አልተመለሰም። ከዚህ በኋላ ታላቅ ግርፋትን ገርፎ አሰረው። በእስር ጥቂትም ቀናት ቆየ። ከእስር ቤትም አውጥቶ ከምክሩ ከሀሳቡ ቢመለስ ብዙ ገንዘብ ሊሰጠው ቃል ገባለት። ይህም ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱስም ሕያው በምታደርግ ከክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉ ታዘዘ። ከከተማም ውጭ ታላቅ ጉድጓድ ቆፈሩለት። እንጨትም መልተው አነደዱት። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜም ብዙ ገርፈው ስጋውን በሰይፍ ሰነጠቁ፣ ወደ እሳትም ጨመሩት። ነፍሱንም በእግዚአብሔር እጅ ሰጥቶ በመንግስተ ሰማያት የሰማዕትነት አክሊል ተቀበለ። ጸሎቱ በረከቱ ከሁላችን ጋር ይኑር ለዘላለሙ አሜን። ሰላም ለዲዮስቆሮስ መንገላሚን ዘተሰበ መልእክተቱ ብጽሕት በጊዜ አንበበ ንጥፈተ ስጋው በሐፂን እያስታጸበ ዋስተቃለለ አመይ ወድይ ወካበ ዛዘቅተ እሳት ሙቀ ወዘነት ላይበ። በዚህችም ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶስዮስ የዕረፍቱ መታሰቢያ ነው። የዚህ ቅዱስ ዜና ከዲዮቅልጥያኖስ የተሾመ የቆጵሮስ ገዥ ዮልዮስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖታቶቹን ዕጣን እንዲያጥን መስዋዕትም እንዲያቀርብ ፈለገ። ቅዱስ ቴዎዶስም እኔ በሕያው እግዚአብሔር ልጅ በጌታ በኢየሱስ ክርስቶስ አምናለሁ፣ ለእርሱም እሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋትን ከላም ቆዳ በተሰራ ጅራፍ ገረፈው። ከዚያም ሰቅሎ ስጋውን ሁሉ ሰነጠቀ። አውርዶም በእሳት በአጋሉት በብረት አልጋ ላይ አስተኛው። ጌታችንም ከዚህ ስቃይ ጠብቆ አዳነው። ከዚህ በኋላ እጆቹን የእግሮቹን በረጅም ችንካሮች ቸንክረው
እስከ ወይን ቤት ጎትተው ከዚያ ጣሉት። እግዚአብሔርም ከሃዲው ዲዮቅልጥያኖስን አጥፍቶ ጻድቁ ቆስጠንጢኖስን እስከነገሰ ድረስ በወይን ቤት ኖረ። ቆስጠንጢኖስም የመንግስት ስልጣን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስን በማመን የታሰሩትን ሁሉ እንዲፈታቸው አዘዘ። ከዚያም በኋላ ወደ አገሩ ተመልሶ በጵጵስናው ሹመት ላይ ሆኖ ምዕመናንን በበጎ አመራር እየመራ ኖረ። ዕድሜውንም ፈጽሞ በሰላም አረፈ። የፈጣሪውን በረከት ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለቴዎዶስዮስ በእንተ ስማ ጽድቅ ዘተዘብጠ ብዙ ዓመታት ተሞክዮ ዋኮ ዳተ ዲዮቅልጥያኖስ እልው ድኅረ መንግሥቱ ተፈተ አበዘ ትካት መንበሩ በትእዛዝ አምላክ ተመይጠ እስከ መዋዕሊሁ በኅዳት ወበዛይን ተሰጠ። በዚችም ቀን በበረሃ የሚኖር እንጦንስና አርቄዳ ጻድቁ ዘሩፋኤልም አረፉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለሊናከ ጽሩየ ዘይረሳ ምንተኒ ወዘ ይጸብለየ ዘሩፋኤል አቤከ እስመ ትጸርር ነፍስየ መንኖ ዘበምድር ይበቁዐከ አቡየ በሰማይ ኢትህድግ ኪያየ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰው ለመጋቢት በዛቲ ዕለት ኮኑ ቅዱሳን ፊልሞን ወአብላንዮስ ሰማዕት። ወበዛቲ ዕለት ንጉሥ ጻድቅ ቴዎድሮስ ወበዛቲ ዕለት ከአበ ኮነ ስማ ቅዱስ ቴዎዶጦስ